ጃዋር ባለብዙ መልክ አንድ ዓላማ። ጃዋር መሐመድ በተለያዩ ጊዜያት በተለያዩ ጠርዝ የያዙ አጀንዳዎች መነጋገሪያ ሆኖ የቀጠለ ሰው ነው። ከሜጫ እስከ ውጡልን፣ ሌላ ጊዜ የኢትዮጵያ ጉዳይ የሚያስጨንቀው፣ ሌላ ጊዜ የለውጥ ሞተር፣ በሌላ ወቅት ሁለተኛ መንግስት እያለ ቀጥሏል። ጃዋር ከተለያዩ ኃይሎች ጋር ሆኖ የተለያዩ አጀንዳዎች አራማጅ ሆኗል። ባህር ዳርና ከሚሴ ላይ የሚናገረው የተለያየ ነው። አዲስ አበባና አምቦ ሆኖ የሚሰጠው መግለጫ ለየቅል ነው። በእነዚህ የተለያዩ መልኮች ተጽዕኖ ከመፍጠር ባለፈ ስልጣንን እንደ ጉድ ጅራቷን ያዝኩ ደረስኩባት እያለ ተመልሷል። አሁንም እየሞከረ ነው። ለውጥ መጣ እንደተባለ የለውጡ ካልኩሌተር፣ ሞተር ወዘተ የሚሉ ማድመቂያዎችን ተቀብቶ በ80 ሚሊዮን ብር ግቢ ውስጥ ሁለተኛ መንግስት ነኝ ብሎ አገዛዙም አንድ ጊዜ የኦሮሚያን ፕሬዝዳንትነት ሌላ ጊዜ የካቢኔ ስልጣን ይሰጠዋል እየተባለ በብልጽግና የፖለቲካ ተቋራጭነት ቆይቷል። የጃዋር ቤት አራተኛው ቤተ መንግስት ተደርጎ ማለትም ከ4 ኪሎ የፕሬዝዳንት ከነሽመልስ ቢሮ ቀጥሎ የተለያዩ ክልል አመራሮች ጨምሮ የተለያዩ አካላት እያገኘ የራሱንም ያገዛዙንም ፍላጎት ሲያስፈጽም ቆይቷል። ጃዋር ከደብረ ብርሃንና ደጀን ወደ አዲስ አበባ የሚወስዱትን ጨምሮ በአገዛዙ ፍላጎት መንገድ ከማዘጋት ጀምሮ በሌሎች ክልሎች በተለይም አማራ በርካታ ያገዛዙ ፕሮጀክት ተቋራጭ ነበር። በዚህ ወቅት አገዛዙ ሳይቀር ቀጣይ ቃል የገባለት ስልጣን ነበር። ሁሉም በሚፈልጉት መንገድ አልሄደም። በግሉ ሁለተኛ መንግስት ሲያዳግተው በኦፌኮ በኩል ሞክሯል። የተቃዋሚ ፓርቲዎችን አስተባብራለሁ ብሎ ጥረት አድርጓል። ከታሰረ በኋላ ትነግ ወደ 4 ኪሎ ሲመለስም ጃዋር ሌላ ህልም ነበረው። የተወሰኑ የኦሮሞ ሊቃን ከትነግ ጋር ሆነው ከፊት እናመጣዋለን ብለው እንደነበር የተደበቀ ጉዳይ አይደለም። በእስር ወቅትም ሆነ እንደተፈታ ጃዋር ጦርነት እቃወማለሁ፣ ትብብር ደግፋለሁ የሚል ለስለስ ያለች አቋም ይዞ ነበር። ያ ወቅትም አለፈ። ከእስር ከወጣ በኋላ በተለያዩ ሀገራት ዞሮ ከአገዛዙ ጎን ቁሙ ብሏል። በይፋ ሰብኳል። አብይ ምን ያድርግ ብሎ ተከራክሯል። መሳሪያ ነሳ ሁሉ መሳሪያን አውርድ ብሎ መክሯል። ከእስር በኋላ ተምሬያለሁ ወዘተ ብሎ ተማጽኗል። ግን ከአብይ ጋር ይተዋወቃሉ። እባብ ለባብ እንደሚባለው ነው። አብይ አላመነውም። ጃዋር በእነዚህ ስልቶች የሚከተለው አብይ የሚወደውን ስልጣን ነው። የሚሮጡት ለተመሳሳይ ዋንጫ ነው። ከእስር በኋላ እንደ ድሮ አዲስ አበባ ሆኖ የአብይን ኮቴ እየተከተለ ስልጣንን መጠበቅ አይቻልም። ቄሮ የሚለውንም ኃይል በመፈክር ብቻ ማቆየት አይችልም። ሚዲያውን አዳክመው ቢሮ ዘግተዋል። እና አብይ መሬትና ቤት ከባለቤቱ እየቀሙ ሰጥተውታል። ጃዋር ዱላ ይዞ ኮየ ፈጬና መሰል አካባቢዎች ወጣቱ ኮንዶሚኒየም እየሰበረ እንዲገባ ራሱ ተገኝቶ መርቷል። እና አብይ መስጠት የሚችሉትን ያህል ግን አይችልም። በኢኮኖሚ ጥቅም አራቁት። ቀሪው ጫካ ገባ፣ ቀሪው ካገዛዙ ጋር ጠረጠረው። ከዚህ ባሻገር በተለያየ መንገድ ያገኘው ሀብት ተያዘ። ያገዛዙ መዋቅር ሆነ ሌላው ከጃዋር ጋር መገናኘት ወንጀል ተደረገበት። አጃቢም ሌላውም እንደ ድሮ አያገኙም። ስለዚህም ሌላ መንገድ መሞከር ነበረበት። ከ4 ኪሎ በቅርብ ርቀት መሆን ባይቻልም ኬንያ ለመቀመጥ አመቻቸ። እንደ ተሳዳጅ ልዑልም እንደ ተጽዕኖ ፈጣሪም ብዙ ሳይርቅ ካፍንጫቸው ስር ነኝ አለ። ቤተ መንግስት የመሰለ ቤት ውስጥ ተቀመጠ። የዲፕሎማሲ ማዕከሏ ኬንያ፣ የተለያዩ የምስራቅ አፍሪካ ኃይሎችን የሚያገኝባት ኬንያ፣ አውሮፓ ህብረት ወዘተን የሚይዝበት ኬንያ ሌላ ለስልጣን መስፈንጠሪያ ሆነች። አንድ ቀን ድንገት አገዛዙ ቢወድቅ በአቋም ሳይርቅ በቦታም ሳይርቅ እርቀ ሰላም ወዘተ የሚል ከዲፕሎማቲክ ማህበረሰቡ ሳይነጠል የጎረቤት ሀገር ድጋፍ ያለው አልጋ ወራሽ ለመሆን ነበር። ግን እባብ ለባብ ነው። የስልጣን ጨዋታው አብይ ጋር ነው። ኬንያም ተከትሎ አሳደደው። አሁን ያለበት ከድሮቹ የተለየ ይመስላል። ታጣቂ ጦርነት አልፈልግም ከሚለው አቋም ተለይቷል። ከታጣቂውም ጦርነት ከሚፈልገውም ጋር አለ። ስለ ሰላምም ያወራል። አሁን እንደ ሁለተኛ መንግስት አይደለም። አሁን እስረኛ ሆኖ እንደተደራደሩት አይደለም። አሁን እሱም በሂደት ንቁ ተሳታፊ ነው። ለውጥ ያመጣሉ የሚባሉት ጋር ሁሉ አለ። ጃዋር አገዛዙን አውቀዋለሁ የሚለው ብቻ ለቀጣይ ተመራጭ አያደርገውም። በርካታ የስካውን ካርዶች ይጠቀማል። አብይ እንደመጣበት አይነት የሰፊ ህዝብ ወኪል ጉዳይ ይጎትታል። የአገዛዙን ካድሬና ሊቅ አሰባስባለሁ ይላል። ስልጣን ላይ የነበረ ኃይል በአገዛዙ ላይ ችግር እንዳይፈጠር የእናንተው ልጅ ነኝ የሚል መታወቂያ ያወጣል። በእምነቱም በብሔሩም አለኝ በሚለው ልምድም ከጀርባ አሉ በሚላቸው ያኮረፉ ሰዎችም እነለማን ጨምሮ ሌላ እድል ሙከራ ላይ ነው። ጃዋር ባለብዙ መልክ ነው። የፖለቲካ ሳይንሱን ያውቀዋል። የነ ማካቬሊን እድል ስትመጣ ተጠቀምባት መርህን ከኦነግም ከሌላው ከጎለመሰበት ፖለቲካ ጋር አዳቅሎ ሳይፈራ ሳያፍር የፈጸመው እየታወቀ አልጸጸትም እያለ ይሞክራል።
የፖለቲካ መልኩ ብዙ ነው፣ ዓላማው ግን ስልጣን ነች። ከአብይ አህመድ ጋር የሚለያዩት በጥቂት ጉዳይ ነው። ጀዋር ጊዜ እየቀያየረ ያሰበውን አስረግጦ ይናገራል። አብይ ያሰበው ያመልጠዋል እንጂ እንደ ጀዋር በነጻነት አይናገራትም። አካሄዳቸው ግን የትም ፍጪው ነው። ስልጣንን ይከተሏታል። ለስልጣናቸው ማንም ጋር ቢሆን ያብራሉ። ለስልጣናቸው ዛሬ ያወረዱትን ነገ ከፍ፣ ዛሬ የገጠሙትን ቀጣይ ሲጨብጡት ፊታቸው ላይ አያስታውቅም። ባለ ብዙ የፖለቲካ መልክ ግን አንድ ዓላማ፣ ስልጣን። ሌላው የስልጣን መናጇቸው ነው፣ አሯሯጭ ነው። ሄደው ሄደው የሚመዟትን ይመዛሉ። ካርዳቸው ብዙ ነው፣ ግባቸው ግን አንድ ናት። የመጨረሻው ደቂቃ ላይ እናልፋለን ብለው ያስባሉ። በለውጥ ወቅት አብይ እንዳደረገው፣ በተለያዩ ጊዜያት ጀዋር እንዳደረገው አሁንም እንደሚሞክረው። ጀዋር እንደ ቴፕ ካሴት ነው፣ ተገልብጦ ይጫወታል። ያለማቋረጥ ፖለቲካን በተለያየ ቢት ይዘፍናታል፣ በተለያየ ዜማ ይጫወታታል። ዓላማው ግን ተመሳሳይ ነው። አብይ በአንድ ወቅት የኦነግ አባል ነበርኩ እንዳለው ጀዋርም የማንኛውም ቡድን አባል ነበርኩ ብሎ ሊመጣ ይችላል፣ ከጠቀመው ያልሸባብም ቢሆን። ሁለቱም የፖለቲካ ወንድማማቾች አስመሳዮች ናቸው። ይጣሉ እንጂ የፖለቲካ መልካቸው የመንትዮች ያህል ተመሳሳይ ነው። ጋዜጠኛ ጌታቸው ሽፈራው እንደጻፈው እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው።